እንዴት አደሩ? በቀደም ከፍክሽን ያለኝ ስልኬን እንግዲህ ልክ ያልሆነውን ነገር ማንም ይሁን ግረን ንቀል ያለህን ንቀል። በመጨረሻም ጠቅላዩ ከሐሰተኛው ነቢይ ብርቱካን ጋር ያደረገው የድምጽ ግጂ በእጅ ገብቷል። ጠቅላዩ ሲጨንቃቸውና ሲጠባቸው ነቢይ ብርቱካን ጋር ደውሎ ማውራቱን በእጅጉ ይመጡታል። ምክንያቱ ደግሞ እርሷ በእግዚአብሔር የተመረጠች ለዛሬው ጠቅላይ እዚህ መብቃት ቃል ያወጣች ሴት ናት ተብሎ ስለሚታመን ነው። በቀደሙት ጊዜ እንዲህ ስትል ነበር ቃል ያወጣቸው። ተከታትለን መለስ በዘመናችን የተነሱት ነቢያት ከቀደሙት እውነተኛ ነቢያት ጋር በእጅጉ የተለያዩ ሲሆኑ የአሁኖቹ እምነቱን ምድራዊ ጥቅማ ጥቅም የሚሰበስቡበት የቢዝነስ ስራ ሲያደርጉት፣ የቀደሙት ደግሞ ከሚለብሱት ልብስ ከሚጫሙት ጫማ በቀር ሌላ ምንም ሳይኖራቸው ቃሉን ተናግረው ቃሉን ኖረው በርካታ ያማረ ፍሬን አፍርተው ወደ ዘላለማዊ አባታቸው ወደ ክርስቶስ አቅንተዋል። ታዲያ በዛሬው ቪዲዮ ሀገራችን ዛሬ ለምትገኝበት ምስቅልቅል ማን ነው ተጠያቂው? የድምጽ ቅጂውስ ላይ ምን ብለው ተወያዩ? መረጃዎችን አስቃኛችኋለሁ። Что все это не способно будет уничтожить христианскую веру. የአርሲው ሰቆቃ በአሁኑ ሰዓት የመላው ዓለምን ትኩረት ስቧል። በዚህም ፑቲን ለታላቁ መንፈሳዊ ውጊያ ተዘጋጁ ሲል የተናገሩ ሲሆን አብሮ አደጋቸው ፓትርያርክ ክሪልም ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብሎም ስለ ዓለም ክርስቲያኖች ዝምታቸውን ሰብረው ይህንን ተናግሯል። በዚህም ፓትርያርኩ ከፑቲን ጋር የተወያዩ ሲሆን ዝርዝር መረጃዎችን በጋራ እንመለከተዋለን። Hey, I am Cristiano Ronaldo speaking. Can't you see what's happening? The people of is turning into rubble. Children are crying, parents are lying lifeless, and the world remains silent. በሌላ በኩልም የዓለማችን ቁጥር አንዱ ተጫዋች ዘጎት ክርስቲያኖ ሮናልዶ በኢንስታግራም ገጹ ላይ በዓለም ላይ ለሚገኙ ክርስቲያኖች ሁሉ ድምጹን አሰምቷል። በዚህም በ21ኛው ክፍለ ዘመን ክርስቲያኖች በግፍ ሲያልቁ ልጆችም ያለ ወላጅ አሳዳጊ ብቻቸውን እየቀሩ ዓለም ዝምታውን መርጧል። ለምን ሲል የጻፈው ጽሑፍ በአሁኑ ሰዓት የብዙሃኑን ትኩረት ስቧል። ክርስቲያኖ ይህንን ለምን አለ? በጋራ እንመለከተዋለን። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም መሰገነውን በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው እንደተለመደው ቪዲዮ ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደ ዕለቱ ቪዲዮ። ይሄንን መልእክት ኦርቶዶክስ ሆነ ለሺህ ሰው እንደው ሼር ማታረክ ሆነ ወላዲተ አምላክን እንደው የአባቶች እና አቡነ ጴጥሮስ አጽማቸው እሾህ ሆኖ እንዳይወጋል። ስጋችንን ነው የሚገርሉት፣ ነፍሳችንን የት ያገኙታል? ስጋችሁን የሚገርሉትን አትፍሩ ይላል። ነፍሳችሁን መግደል አይቻላቸውምና ይላል ቃሉ። የማቴዎስ ወንጌል ምዕራፍ 10 ቁጥር 28 ላይ የመምህሩ ድንገተኛ ረፍት መላው ምዕመናንን በድንጋጤና በሐዘን ማዕበል ውስጥ ዘፍቁታል። መምህር ዘላለም ወንድሙ በስብከታቸው የመንፈስ ምግብን የሚመግቡን ብቻም ሳይሆኑ በኑሯቸው ወንጌልን ተርጉመው ያሳዩን የዘመናችን የቅንነት አምባሳደርም ነበሩ። ከ15 ዓመታት በፊት በባዕድ አገር የሚገኙ አገልጋዮች ተበትነው እንዳይቀሩ የአገልጋዮች አንድነት ማህበር እንዲመሰረት ሐሳቡን በማመንጨት ግንባር ቀደም በመሆን የሰሩ ስራ ዛሬም በጉልህ ይነበባል። መምህሩ ድልድይ እንጂ ግንባል ነበሩም። አገልጋዮችን የሚያቀራርቡ እንጂ የሚለያዩም አልነበሩም። የቅርብ የአገልግሎት አጋሮቻቸው በእንባ ታጅበው እንደሚመሰክሩትም ከሆነ ብዙ ተራራዎችን አብረን ወጣን፣ በአንተ ላይ ግን አንዲት ክፉ ነገርን አይተን አናውቅም። የምስክርነት መምህሩ ከመድረክ ላይ የሰበኩትን ፍቅር በመድረክ ጀርባም በሕይወታቸው የኖሩት የልብ ሰው መሆናቸውን ያረጋግጣል። ለመምህር ዘላለም ክርስትና ንግግር ሳይሆን ተግባር፣ ስብከት ሳይሆን ሕይወትም ነበረች። ለደብረ ከርቤ ግሸን ማርያም የነበራቸው ፍቅርና ጥልቅ መንፈሳዊ ቁርኝት እጅግ በጣም ልዩ ነበር። ዛሬ ወዳጆቻቸውና መንፈሳዊ ልጆቻቸው ስትሰብከው የኖርከው የጽድቅ አምላክ በቀኙ ያኑር፣ የምትወዳትና የገጠምክላት የግሸኗ እመቤት በብርሃን እጆቿ ትቀበል እያሉ በምሬት ይጸልያሉ። ቤተክርስቲያን አንድ ትልቅ የብርሃን ምሰሶ፣ ምዕመናን፣ አባት፣ አገልጋዮች፣ ታማኝ ጓደኛ ማጣለች። ለመምህር ዘላለም ወንድሙ ቤተሰቦች፣ ለቅርብ ወዳጆቻቸውና ለመላው ቤተክርስቲያን ልጆች እግዚአብሔር አምላክ መጽናናትን እንዲሰጥ እንመኛለን። አምላክ ቅዱሱን ነፍሳቸውን ከአብርሃም ከይስሐቅና ከያዕቆብ ጋር በገነት ያኖርልን፣ አሜን። ፍትህ አርሲ ላይ ለሚገደሉ እህት ወንድሞቻችን፣ እናት አባቶቻችን ኦርቶዶክስ
ከኢራንና ከእስራኤል ጦርነት ይልቅ አርሲ ላይ የሚገደሉ ወገኖቻችን ለኛ ቅርባችን አይደሉ? ከጥንትም ጀምሮ በታሪክም ጭምር ኦርቶዶክስ ተዋሕዶ ቤተክርስቲያን ማንም ላይ ደርሳ አታውቅም። እላፊ እሷን ለማጥፋት ከተነሱ ግን የንጉስ ቆስጠንጢኖስና የአጼ ዘርዓ ያዕቆብ ትውልድ ዛሬም አለ። አባቶቻችን መሆን ከቻላችሁ እንደ አቡነ ጴጥሮስ ነው። በአርሲም ሆነ በተለያዩ የሀገራችን ክፍሎች የሚሞቱ የኦርቶዶክሳውያን ደም የኛም ደም ነው። ይሄም በቃ ሊባል ይገባል። መዲናዋ አዲስ አበባን ጨምሮ በተለያዩ ክልል ከተሞች የአርሲው ሰቆቃና ገፋውንም በወጣቶቹ ተቀጣጥሎ ቀጥሏል። በዚህም በተለያዩ ሶሻል ሚዲያ ፕላትፎርሞችን በመጠቀም ብዙዎች ለአርሲ ክርስቲያኖች ድምጻቸውን ለዓለም በማሰማት ላይ ሲሆኑ እናንተስ ምን ይጠብቃችሁ ነው? ይህንን ቻሌንጅ በመቀላቀል ካልሆነም ደግሞ እንደ አይነት ኮንቴንቶችን ለዓለም ሕዝብ እንዲዳረስ ቀላሉን ነገር ላይክና ሼር በማድረግ አሰራጩት የመጨረሻው መልእክቴ ነው። Что все это не способно будет уничтожить христианскую веру. የሩሲያው ጳጳስ ፓትርያርክ ክሪል ይህንን ተናገሩ። ዛሬ በዓለም ላይ ክርስትና ለማጥፋት የሚደረግ ትልቁ እንቅስቃሴ በጣም ትልቅ ስህተት ነው። ባለፉት በርካታ ዘመናት ክርስቲያኖችን ቆፍረው መቅበር ታሪክ አድርጎ ለማስቀረት የሰራው ስራ ዛሬም በታሪክ ሲታወስ ይኖራል። እርሱም ጭካኔያቸውና አጥፊነታቸው ግን እንዳሰቡትና እንዳቀዱት አልተሳካላቸውም። የክርስትና እምነት አሸንፋቸዋለች ሲሉ ንግግራቸውን እንዲህ ቀጠሉ። Как гонители, как люди жестокие, а вера христианская существует. ፓትርያርክ ክሪልም እንዲህ ሲሉ ቀጠሉ። ዛሬ አደግን በርካታ ስማርት ሲቲንም ገነባን በሚሉ ሀገራት ትልቅ ስህተቶች ይፈጸማሉ። ይህም ቤተ ክርስቲያንና አስተምሮቿ ነው ኋላቀር ጎታች አድርጎ በማሰብ ቤተ ክርስቲያንን በመዝጋትና በማዳከም በገነቡት ፖለቲካዊ ስነ ምህዳር መመራትን ይሻሉ። ይህም ፍልስፍና እግዚአብሔር የሌለበት አስጨናቂ ሕይወት ሲሆን ዛሬ ግን እነሱ ክርስትናን በመዋጋት የተባረከና የተቀደሰ ማህበረሰብን እንደሚገነቡ ያስባሉ። ይህም ክርስቲያንን ከስሩ መንቀል አላወቁም አልገባቸውም እንጂ አሳ ከባህር ሲወጣ እንደሚሞት ሁሉ ዛፎችና ዘርትም ከመሬት ሲነቀሉ እንደሚደርቁና እንደሚጠወልጉ ሁሉ እኛ ሰዎችም እንዲሁ ከእግዚአብሔር ከተለየን በስጋም በነፍስም እንሞታለን ሲሉ በአሁን ሰዓት በስልጣኔ ስም ድሃን ለሚበድሉ ክርስቲያኖችን በየቦታው ሕይወት ለሚቀጥፉና ለሚያዳክሙ መልእክታቸውን ያጋሩ ሲሆን አስቀጥሎም ይህንን ተናገሩ። Послание апостола Павла к римлянам. И он говорит о том, ፓትርያርኩም በንግግራቸው ቅዱስ ጳውሎስ ከጻፈልን ነገሮች ውስጥ የምንማራቸው በርካታ ነገሮች አሉ። እሱም እንዲህ ይለናል። በጣም እርግጠኛ የሆነበትን እርግጠኛ ሆኖ ያመነበትን እርሱም ሞት ነው ወይንስ ሕይወት፣ መላእክት ናቸው ወይንስ የምድር ኃይላት፣ አሁን ነው ወይንስ ወደፊት፣ ጥልቀት ነው ወይንስ ርዝመት፣ የትኛውም ነገር እኛን ከእግዚአብሔር ፍቅር ሊለየን እንደማይችል አስተምሩናል። ስለዚህ በዓለም የምንገኘኛ ክርስቲያኖች ምንም ፈተናው ቢበዛ ማዕበሉና አውሎ ንፋሱን ቢነፍስ ከቶ አንናወጥም። አምላካችን የራሱ የሆነ ጊዜና ሰዓት አለው። እርሱንም በተስፋ እንጠብቃለን። በአንድ ወቅት ሩሲያን በቦልሼቪክ ፓርቲ ስትመራኛ ኦርቶዶክሲያን ቤተ እምነታችን ፈርሶብናል። ብዙ ወንድሞቻችን እናቶቻችን በግፍ ተቀምቶብናል። ግን እስከ መጨረሻው ጸናን፣ እጅ ለእጅም ተያዘን። በመናበብም ለዓመታት ሰራን። በኋላም ፈጣሪ እርዳታ ያንን ሰንኮፍ ወደማይመለስበት ሸኘ ነው ሲሉ መናገር እግዚአብሔር ኃይላችን ንጉሳችን ነው ሲሉ በማተብ ንግግራቸውን እንዲህ ሲሉ ቋጩ። Иисусе, Господи нашим. ፓትርያርክ ክሪል በጣም ከልብ አድርገን እናመሰግናለን። እግዚአብሔር በእድሜና በጸጋ ይጠብቆት። ከዚያ በተጨማሪም ፓትርያርኩ በዓለም ስለሚገኙ ኦርቶዶክሲያን የመከሩ ሲሆን ፑቲንም በጦር ጀነራሎቻቸው ፊት ይህንን ነገር በመክፈት ለመንፈሳዊ ውጊያ ተዘጋጁ ሲሉ ተናግረዋል። በትላንትናው ዕለትም አሁን በመካከለኛው ምስራቅ ከፍተኛ ውጥረት ባየለበት በይሳት የሩሲያው ፕሬዝዳንት ቭላድሚር ፑቲን ለታላቁ መንፈሳዊ ውጊያ ራሳቸውን አዘጋጁ ሲሉ የጦር ጀነራሎቻቸውን አስጠንቅቋል። በዚህም በርካታ ዓለም አቀፍ ሚዲያዎች ፑቲን በዓለም ላይ ክርስቲያኖችን የሚያጠቁ አካላት ላይ በቱ ክንዳቸውን ሊያሳርፉ እንደሆነም ሲዘግቡ ተደምጧል። የውሃብያ ጥፋት እየመጣ ነው፣ እመኑኝ። እንዴት አደሩ? በቀደም ክፍክሽን ያለኝ ስልኬ እንግዲህ ልክ ያልሆነውን ነገር ማንም ይሁን ግረን ንቀል ያልህን ንቀል
ጠቅላዩም ሲጨንቃቸውና ሲጠባቸው ጊዜ ያጠፉም የእጅ ስልካቸውን አንስተው ወደ ዲያስፖራዋ ነቢት ብርቱካን ጋር ደውለው የሆኑትን ነገር አንድ ባንድ በመናገር ቀጣይ ምን ማድረግ እንዳለባቸው ያማክሯታል። እሷም በኦርቶዶክሲያኑ ሁሌም ስለምትቀና ጌታ በራእይ የነገረኝ በአሁን ሰዓት ያንተን ንግስና የሚቃወሙት እነርሱ ናቸው፣ ግረፋቸው፣ አስፈላጊ ከሆነም ንቀላቸው፣ ጌታ ካንተ ጋር ይሁን ስትል መድፍና ታንክ የታጠቀውን ይህንን ሰው በኃይልና በጉልበት ወደ ቤተ ክርስቲያን ምዕመናን ታሰማረዋለች። ለዚያም ይመስላል በአገሪቱ ላይ ጠቅላዩ በሐሰተኛ ነቢያቶች ምክር በመታለል ዛሬ ለቤተ ክርስቲያን ከፍተኛ አደጋን የደቀነው። በዚህም አያበቃም። እንዳንድ የአገሪቱ መሪ ዜጎች በግፍ እያለቁ አይደለም ባንዲራ ዝቅ አድርጎ መውለብለብ፣ አይደለም መግለጫ መውጣት፣ ባላየና ባልሰማ ዛሬም በኢፍጣር ላይ የተሳለቀ ታድመዋል። ይህ ነገር በአንድ ሀገሬን ህዝቤን አስተዳድራለሁ ክፉ እንዳይነካቸውም ከፈጣሪ በታች እዋደቃለሁ ብሎ ቃል ከገባ አንድ መሪ የማይጠበቅ አሳፋሪ ድርጊት ነው። ነቢይት ብርቱካን ጠቅላይ ወደ ስልጣን ከመምጣታቸው በፊት በመላምት ቃል ያወጣችላቸው ሲሆን ዛሬ እርሷ የምትናገረው እሷ የምትለው ሁሉ ከእግዚአብሔር እንደመጣ በጠቅላዩ ስለሚታመን እያለ ምንም ማንገራገር ወደ መሬት ይወርዳል። ስትቀመጥ የጌታ መንፈስ ያሳየኛል። ኢየሱስ ጌታ ጠቅላዩም እውነት ነው፣ እውነተኛ የእግዚአብሔር ሴት ናት ሲሉ በአደባባይ መስክረውላታል። ዛሬም ከእያንዳንዱ ከእርሱ እርምጃ ጀርባ ይህች ነቢት እንዳለችበት ጠንቅቃችሁ ተረዱ ወቁ የመጨረሻው መልእክቴ ነው። In RC Ethiopia, innocent Orthodox Christians were killed because of their faith. The world needs to see this. Religion should never be a reason for violence. Pray for peace in Ethiopia. Hey, I am Cristiano Ronaldo speaking. Can't you see what's happening? The people of is turning into rubble. Children are crying, parents are lying lifeless, and the world remains silent. ክርስቲያኖ ሮናልዶ ዶ ሳንቶስ ዛቬሮ ዘጎት ሲሉ ብዙዎች ይጠሩታል። በዓለም አደባባይ ኳሷን በማንከባለል በርካታ ታሪኮችን የሰራ የምንጊዜውም የዓለማችን ቁጥር አንዱ ተጫዋች ሲሆን ሮናልዶ ከእግር ኳሱ በዘለለም እጅግ በጣም ደግ ልብን የታደለ ካለቀሰው ጋር አብሮ የሚያለቅስ በስውርም በርካታ የእርዳታ ድርጅቶችን ፈንድ የሚያደርግ የመልካምነት ማሳያም ጭምር ነው። ለዚያም ነው ዛሬ ላይ በዓለም በርካታ በቢሊዮን የሚቆጠር ሕዝብ በከፍተኛ ፍቅር እሱን የሚከተለው። ብዙዎቻችሁ እንደምታውቁት ታዲያ ክርስቲያኖ በክርስቲያኖች ላይ የሚፈጸመውን የትኛውንም ሰቆቃ በዝምታ እንደማያልፍ የሚታወቅ ሲሆን ከአይኑም ባንድ ጅረት እየወረደም በኢትዮጵያ አርሲ ክርስቲያኖች ላይ የሚፈጸመውን ጥቃት በጽኑ በመውገዝ ህፃናት በጨካኞች ያላባት ቀርተዋል፣ ብዙዎችም ከቤት ንብረታቸው ተፈናቅለዋል። ወንጀል ሰርቶ አይደለም በእምነታቸው ምክንያት ነው። ታዲያ በዚህ ጊዜ እንደቀደሙ ዘመናት ዓለም ዝምታ መርጧል። እኔ ግን ዝም አልልም፣ ፍትህ በመላው ዓለም ላይ ለሚገኙ ለተገፉ ክርስቲያኖች ሲል በኢንስታግራም ገጹ ላይ ጽሑፉን አስፍሯል። በአሁኑ ሰዓት የብዙሃኑን ቀልብ ስቧል። ፍትህ በግፍ ለሚያልቁ ለአርሲ ወገኖቻችን እያልኩ እኔ ከወዲሁ ሰናበታችኋለሁ። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸው ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠበቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።